እርኩስ መንፈስም ከሰው ከወጣ በኋላ እረፍትን ሲሻ ውሃ ወደሌለበት ምድረ በዳ ይዞራል ማለት ይሄንን ሁሉ በማያደርጉ ወደማይጾሙ ወደማይጸልዩ ወደማይጠመቁ ሰዎች ይሄዳል ማለት ነው። ወይ ከውን ዳሃሪቱ ለውእቱ ብእሲ ዘያአኪ እምቀዳሚቱ ለዚያም ሰው ከቀደመ ህይወቱ ልቅ የሚመጣው ህይወቱ የከፋ ይሆናል። ከኛ ትውልድ ጋር እንዴት ነው የሚያያዘው? ሳያውቁ እንዳዋቂ የነበሩበትን ዘመን ሳይማሩ እንደ ተማረ ሰው የኖሩበትን ዘመን እንደ ዕውቀት ያስቆጥራቸዋል ሰይጣን። ባል ከሚስት ጋር አለያይቶ ሰይጣን አይጨበጨብለትም። ይሄ ለ40 ዘመን ሲጋደል የኖረ ሰው ነበረ፣ እኔ ያሸነፍኩት ያለ እንደሆነ ይጨበጨብለታል ይላል። ባለፈው ብርታት አለመቀጠል ምን አይነት ዋጋ ያስከፍላል? ቀድሞ በትንሽ ጾም ጸሎት የወጣሁት እንዲህ ስለሆንኩ ነው፣ አሁን ግን በትንሹ እንዳልወጣ ብሎ ተደራጅቶ ይመጣል ማለት ነው። ስለዚህ በጨበጣ የነበረውን ጦርነት በድሮን ሊያደርገው ይችላል። እንግዲህ ማምከኛውን መያዝ ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ የተሰወሩ ዕንቁዎች የተሰኘው አዲሱ መርሃ ግብራችን ነው። ዛሬም የተሰወሩ ዕንቁዎችን ፍለጋ ሊቃውንቱን ይዘን መተናል። እጅግ የምንወዳቸው የምናከብራቸው በባለፈውም ክፍል እጅግ ጥሩ የሆነውን ድንቅ ትምህርት ድንቅ ምሳሌውን የተሰወረውን ዕንቁ ፈልገው አውጥተው ለኛ የሰጡንን እጅግ የምንወዳቸውን የምናከብራቸው መምህራችን ሊቀ ሊቃውንት ስሙር አላምረውን ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ጋብዛለሁ። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁኝ። እንደምን አሉ መምህር? እግዚአብሔር ይመስገን። እንዴት ነበር ሳምንቱ? እንዴት ነበር? ጥሩ አለፈ? ጥሩ ነበር። ጥሩ ቆንጆ ነው። እግዚአብሔር ይመስገን። እንዴት አገኙት? ባለፈም ሳልጠይቅ ዝም ብዬ ወደ ዋናው ጉዳይ ገባሁኝ። እንዴት ነው ሐሳቡ? መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ትምህርቶች ደቀ መዛሙርቱ ተርጉምልን ይሉት ነበር እንደተጻፈው በወንጌል ያንን እየተረጎመ አስተምሯቸዋል። ለሌሎቹ ደግሞ ትርጓሜው አይገባቸውም ለእናንተ ይገባቸዋል እያለ ለእናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል እያለ የመሰለውን ምሳሌ በትርጉም ይነግራቸው ነበር ለደቀ መዛሙርቱ። ስለዚህ ምእመናንም ይህንን የሚያደምጡ ሌሎችም ሰዎች ማለት ነው ልክ እንደ ሐዋርያቱ ከመምህራን ትርጓሜውን መስማታቸው ከሊቃውንት ማድመጣቸው በወንጌል ውስጥ ያሉ ምሳሌዎች ምን ትርጉም እንዳላቸው ለህይወት፣ ለሃይማኖት፣ ለታሪክ በአጠቃላይ ለመንፈሳዊ ህይወታችን ለቤተክርስቲያናችን ምን አይነት ምስጢር ምን አይነት መልእክት እንዳላቸው መነገሩ በጣም ጥሩ ነው። ስለዚህ ቀንዲል ሚዲያ እንደ ሚዲያ የጀመረው ይሄ ምሳሌዎችን በሌሎችም ተከታታይ ፕሮግራሞች እስካሁን የነበሩት እንዳለ ሆነው ደግሞ ይሄኛው እንግዲህ የአብነት ትምህርት መልኩ ምን እንደሚመስል በመግቢያ አሳይተ ደግሞ የምሳሌው ትምህርት ምን እንደሆነ ለምእመናን ማድረሱ በጣም ጥሩ ነው። ሁለት ባንድ ያያሉ ማለት ነው አድማጭ ተመልካቾች። ያ ማለት ቀንዲልን ሲያዩ ጉባኤ ቤትን ያያሉ፣ ቀንዲልን ሲያዩ ደግሞ በትርጓሜ ቤት ያሉ ምስጢራት በትርጓሜ ቤት ያሉ የምሳሌ ትምህርቶች ምን ተብለው እንደሚተረጎሙ ምን ተብለው እንደሚብራሩ ያያሉ። የትርጓሜው ስልትም ምናልባት እኔ ጋር ሲደርስ ለየት ያለ ማለቴ አብነት መምህራኑ በጉባኤ ቤት እንደሚያደርጉት ሙሉ በሙሉ እሱን ህግ ላልከተለው እችላለሁ። ግን መልኩ ፍሬሙ ይሄ ነው። ከፍሬሙ ላንወጣ እንችላለን። መግቢያ ላይ በመጠኑ ያለው ይሄ ነው እና ይሄንን ማየታቸው ምእመናን ጥሩ ነው ማለት ነው። ምናልባት የአብነት ትምህርት ሲሰጥ እንዴት እንደሆነ ለማያውቁ ሰዎች የኛም ዓላማ ሆነን ለመናገር ይሄንን ነው እርሱ የገለጹትን ነው። ስለዚህ በጥቂቱም ቢሆን ምእመናን እያዩ ነው። ኮሜንታቸውም እጅግ በጣም የሚያበረታ ኮሜንት ነው ያላቸው። ሐሳብ አስተያየታችሁን አድርሱን ስንል አብዛኛው በጎ እንደሚሆን አስበን እንደሚያበረቱን ጥሩ ነገር እንደሚሰሩልን ስለምናውቅ ነው ጥሩ ሐሳቦችን ይሰጡናል ብለን ተማምነን ቀረጻውን ቀድመን ራሱ እናደርገውና ስለምትከታተሉን ሐሳብ አስተያየቶቻችሁንም በቀናነት ስለምታደርሱን ከልብ እናመሰግናለን። ለዛሬ ያዝነውን መርሃ ግብር እንዳስሳለን። ዛሬም የተሰወሩ ዕንቁዎችን ፍለጋ ወደ አንድ የመጽሐፍ ቅዱስ ምሳሌ እንወርዳለን። ያ ምሳሌ በማቴዎስ ወንጌል ምዕራፍ 12 ቁጥር 43 ላይ ያለውን ምሳሌ ይሆናል። መጀመሪያ ዘሩን በአማርኛ አነብላችኋለሁ። ከዛ ሊቁ ደግሞ በግዕዙ ንባቡን እና የአንድምታ ትርጓሜውን የጉባኤ ቤቱን ያስተምሩናል። ከዛ ምስጢሩን ወደ ህይወታችን ለውጠው ይነግሩናል። የተለመደችው 5 ጥያቄዎች እኛም ከናንተ ሊመጡ ይችላሉ ብለን እናስባቸው 5ቱን ጥያቄዎች እና አዘጋጅተናል። እነሱን እንጠይቃለን ማለት ነው።
እስከ መርሐ ግብሩ ፍጻሜ አሁንም አብራችሁን ቆዩ። የማቴዎስ ወንጌል ምዕራፍ 12 ቁጥር 43 ያለው ቃል እንዲህ ይላል፣ እርኩስ መንፈስም ከሰው ከወጣ በኋላ እረፍትን ሲሻ ውሃ ወደሌለበት ምድረ በዳ ይዞራል አያገኝምም። ከዚያም በኋላ እንግዲህ ወደ ወጣሁበት ቤቴ እመለሳለሁ ይላል። በመጣም ጊዜ ባዶ ሆኖ ተጠራርጎና ተለስኖ ያገኘዋል። ከዚህም በኋላ ይሄዳል። ከእርሱም የሚከፉ ሌሎች 7 አጋንንትንም ያመጣል። ገብተውም በዚያ ይኖራሉ። ለዚያም ሰው የኋላው ኑሮ ከፊተኛው የከፋ ይሆናል። ለዚህችም ክፉ ትውልድ እንዲህ ይሆንበታል ይላል። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ወደ ግዕዙ ንባብ እናልፋለን። ወእም ከመ ወፃ መንፈስ ርኩስ እምሰብ ያአውድ በዶ ሀበ አልቦ ማይ። ርኩስ መንፈስ ሰይጣን ከሰው ከወጣ በኋላ ውሃ ወደሌለበት ወደ ምድረ በዳ ይሄዳል ማለት ርኩስ መንፈስ ሰይጣን በጾም በጸሎት በጸበል በስጋውና በደሙ በንስሐ ከሰው ከወጣ በኋላ ወደ ሌላ ቦታ ይሄዳል ማለት ይሄንን ሁሉ በማያደርጉ ወደማይጾሙ ወደማይጸልዩ ወደማይጠመቁ ሰዎች ይሄዳል ማለት ነው። እንዘ የሐስስ እረፍተ ማደሪያ እየፈለገ ወይ ሀጥ ማደሪያ ያጣል። ይሄ ማለት ምናልባት ርኩስ መንፈስ በውሃ ወደሌለበት ቦታ ይሄዳል ማለት ምድረ በዳ ወይም ደረቁን ቦታ ብቻ ይወዳል ማለት አይደለም። ነገር ግን ወደ ውሃ ቦታም ይሄዳል። ለምን ቢባል ልብሳቸውን ሲያጥቡ ገላቸውን ሲታጠቡ በሰዎች አድራለሁ ብሎ ሲሄድ ግን መንፈስ ቅዱስ ስለሚከለክለው ነው ይሄንን የሚለው። ወእምዝ ይብል እገብ እንከሰ ውስተ ቤትየ እምሃበ ወጻይኩ እምኔሁ። ማደሪያ ሲያጣ ማለት ሁሉም ሰው የአጋንንት ማደሪያ ሆኖ እሱ ትርፍ ይሆናል። ስለዚህ እስኪ ወደ ቀደመ ማደሪያ ይልመለስ ብሎ ወደ ቀደመ ሰው ወደ ቀደመው ማደሪያ ይሄ በጾም በጸሎት ወዳስወጣው ሰው በጠበል ወዳስወጣው ሰው ይመለሳል። ወመጽኦ ይረክቦ ሩቀ ወኩስቱረ ወምሩገ። በመጣም ጊዜ ከምግባር ተራቁቶ በጾም በጸሎት ሳይበረታ ደካማ ሆኖ ከጠበልም ርቆ ያገኘዋል ማለት ነው። ወእምዝ ያሐውር ወያመጽ ምስሌሁ ካልአነ 7 መናፍስተ እለ ያአክዩ እምኔሁ። ከዚህ በኋላ እንደገና ከሱ የሚከፉ 7 አጋንንትን አምጥቶ በሱ ለማደር ይሄዳል። ወበዊኦሙ ያሃድሩ ውስቴቱ። እነዚህ 7 አጋንንትም በሱ አድረው ይኖራሉ። ወይከውን ዳሃሪቱ ለውእቱ ብእሲ ዘያአኪ እምቀዳሚቱ። ለዚያም ሰው ከቀደመ ህይወቱ ይልቅ የሚመጣው ህይወቱ የከፋ ይሆናል። ከማሁ ይከውና ለዛቲ ትውልድ። ለዚች ትውልድ ወይም በቤተ አይሁድ እንዲህ ይደረግባታል ማለት ነው። እንግዲህ ይሄ በሌላው ትርጓሜ ደግሞ ሲታይ እንግዲህ የተለያዩ ትርጓሜዎች ይኖሩታል። ምናልባት ሁለቱን አሁንም እንደመጀመሪያው እንደባለፈው ሳምንት ለማየት ርኩስ መንፈስ ከሰው ከወጣ በኋላ ወደ ምድረ በዳ ወይም ወደ የብስ ወደ ደረቅ ቦታ ይሄዳል ማለት ይሄ ያመኑ የተጠመቁ ሰዎችን ትቶ ወዳልተጠመቁ ሰዎች ይሄዳል ማለት ነው። ይሄ ማለት ወደ ተጠመቁት አይሄድም ወደ ክርስቲያኖች አይሄድም ማለት አይደለም። ነገር ግን ሁሉም ቦታ ይሄዳል፣ ሁሉንም ይፈትናል ማለት ነው። አህዛብንም ህዝቡን ምን ማለት ነው? ያመኑትንም ያላመኑትንም ማደሪያው ማድረግ ይፈልጋል ማለት ነው። ያላመኑት ለምን ያድርባቸዋል ቢሉ አምነው ተጠምቀው የሱ ማደሪያ ከመሆን ቦታ እንዳያሳጡት ወይም ደግሞ ማደሪያን ሆነህም እንዳይሉት ያላመኑትን አድሮባቸው መኖር ይፈልጋል። ያመኑት ግን ደግሞ ጾም ጸሎት የሌላቸው ሰዎችም ላይ አድሮ መኖር ይፈልጋል። ለምን ቢባል ካመኑ በኋላ ጾም ጸሎት በጎ ምግባር ሰርተው እሱን አስወጥተው የእግዚአብሔር ማደሪያ እንዳይሆኑበት ስለሚፈልግ በሁለቱም ማደር ይፈልጋል ሰይጣን። አሁን በተያዘው ንባብ ውስጥ ደግሞ ሲታይ ትርጓሜው ምንድነው? በሌላ መልኩ ክርስቲያኖችን እንደ ክርስትና የሚፈትነው ሰይጣን በክርስትና ውስጥ የሌሉትን በሃይማኖት ውስጥ የሌሉትን ሰዎችም በሃይማኖት እንኳን እንደማይኖሩ እያወቀ ይይዛቸዋል። ይሄ ማለት ነው ፈተና ሁሉም ጋር አይጠፋም ማለት ነው። ስለተመቸውም ሰይጣን አይለቅም፣ ስላልተመቸውም ሰይጣን አይተው ሁሉንም ይፈትናል። ይሄንን ያሳየናል። ምናልባት በትርጓሜ መልኩ ደግሞ ሲታይ ርኩስ መንፈስ ከሰው ከወጣ በኋላ ወደ ምድረ በዳ ይሄዳል የሚለው ከሰው ከወጣ በኋላ የሚላቸው እስራኤል ናቸው። ሰው ከሰው ከወጣ በኋላ አይተዋል። ሰይጣንን ያስወጡት እስራኤል ናቸው። መጀመሪያ ጣዖት እያመለኩ እግዚአብሔርን ክደው ይኖራሉ። በኋላ በሙሴ አማካኝነት ሕግ ተሰጣቸው። እግዚአብሔርን ማምለክ ጀመሩ። ከአምልኮ ጣዖት ወጡ እና እግዚአብሔርን ማምለክ ሲጀምሩ ርኩስ መንፈስ ከነሱ ራቀ፣ ርኩስ መንፈስ ከነሱ ወጣ። ነገር ግን ከጊዜ በኋላ ይሄ ሰይጣኑ እንደተነበበው እስኪ ወደ ቀደመ ቤቴ ልመለስ ይላል አይደለ?
ከጊዜ በኋላ ሰይጣን ሲመለስ ጣዖት አቁመው ድንጋይ ያለዝበው አሮንን ጣዖት አሰራልን ብለው ጣዖት አሰርተው ሲያመልኩ አገኛቸው። በዚህ እንደገና በእነሱ ላይ ማደሩን ያመለክታል። አሁንም ደግሞ በአንድምታ እንደገና ያየነው እንደሆነ አሁንም እስራኤል ላይ ያለን ማለት ነው እርኩስ መንፈስ በጌታችን በኢየሱስ ክርስቶስ ትምህርት እንዲርቅላቸው ክርስቶስ መጣ፣ ወረደ፣ ተወለደ። ነገር ግን እነሱ የክርስቶስ ማደሪያ መሆን አልቻሉም። የአጋንንት ማደሪያ መሆንን ፈለጉ። ክርስቶስን እንደ ክርስቶስ አምላክን እንደ አምላክነቱ ስላልተቀበሉት ማለት ነው። እና ያኔ በብሉይ ኪዳኑ ሕግ በአድና አብርሃም ኪዳን ሰይጣንን ካስወጡት በኋላ ሰይጣን እስኪ ወደ ቀደመ ቤቴ ወደ እስራኤል ልመለስ ብሎ በመጣ ጊዜ ተራቁተው አገኛቸው። ከሃይማኖት ተራቁተው፣ ከምግባር ተራቁተው፣ ከበጎ ምግባር ርቀው አገኛቸው እና ክርስቶስን ሲያዩት ምናሉ ይሄ የዮሴፍ ልጅ ነው እንዲሉ አደረጋቸው በእነሱ ላይ አድሮ። ከዚያ በእነሱ ላይ አድሮ ክርስቶስ ተራ ፍጡር ነው የዮሴፍ ልጅ ነው ብሎ ክርስቶስን እንዲሰቀል ወይም እንዲሰቅሉት ካደረገ በኋላ በንስሐ እንኳን እንዳይመለሱ መንገድ ዘጋባቸው። ምን ማለት ነው? 7 አጋንንት አመጣ። ምን ማለት 7 ማለት ቁጥር ማለት አይደለም። ይሄ ዝም ብሎ አንድ ሁለት የምንለው ሰይጣን ማለት አይደለም። ፍጹም የሆነ አለማመን ውስጥ ጨመራቸው ማለት ነው። ይሄ ፍጹም አለማመን 7 ቁጥር በዕብራውያን አነጋገር ፍጹም ቁጥር ሙሉ ቁጥር እንደማለት ነው። ስለዚህ ፍጹም የሆነ ክደት ፍጹም የሆነ ኃጢአት ውስጥ ጨመራቸው። ምክንያቱም ደሙ በእኛና በልጅ ልጆቻችን ይሁን፣ ክርስቶስ ይሰቀል፣ በርባን ይፈታ እያሉ ጮኸዋል ማቴዎስ 27 ላይ። ስለዚህ ይህንን የሚያመለክት ቃል ነው እና 7 አጋንንት መጥቶ አደረባቸው ማለት የ7 አጋንንት ማደሪያ ሆኑ ማለት ከኃጢአት አይነት ሁሉንም ያደርጋሉ ማለት ነው። ያለ ርህራሄ ሁሉንም ኃጢአቶች ይሰራሉ። የሚተውት የማይሰሩት ምንም ኃጢአት የለም ማለት ነው። ይህንን ያመለክታል። እንግዲህ ሰይጣን በእስራኤል ምድር ላይ ሲመላለስ እንደነበረ የሚያሳይ ነው ማለት ነው። ከዚያ ባሻገር ባህታውያንንም ይመለከታል በትርጓሜያችን። መጀመሪያ ማንኛውም ሰው ነው፣ ሁለተኛ እስራኤልን አይተናል። ከዛ ደግሞ ባህታውያንን ያየን እንደሆነ ርኩስ መንፈስ ከሰው ከወጣ በኋላ ውሃ ወደሌለበት ምድረ በዳ ይሄዳል ማለት ባህታውያን በውሃ ይኖራሉ ማለት መጀመሪያ ከአይናቸው እንባ እየፈሰሰ የሚጸልዩ ሁልጊዜም እግዚአብሔርን በጾም በጸሎት የሚማጸኑ ሰዎች ጋር ማደር ስለማይችል ሰይጣን ጥሏቸው ይሄዳል፣ አይፈትናቸውም። ከዚያም ትንሽ ሲፈላልግ ሰንብቶ ማደሪያ ያጣል። ሁሉም በዓለም ላይ ያለ ሰው የሱ ማደሪያ ሆኖ እስኪ ወደ ቀደመ ቤቴ ልመለስ ይላል። ወደ ቀደመ ቤቴ ማለት እስኪ ያንን ባህታዊ ልፈት ነው ብሎ። በነገራችን ላይ ባህታውያን ትልቁ የሰይጣን ማዕከል ናቸው። ዮሐንስ ወልደ ማሪት የሚባል ሰው በራእይ እንዳየው ማለት ነው። እሱ ባል ከሚስት ጋር አለያይቶ ሰይጣን አይጨበጨብለትም። ሰይጣን በሰይጣን ዓለም ውስጥ ያየውን ነገር ነው ዮሐንስ ወልደ ማሪት የሚናገር በመጽሐፍ ትርጓሜ ውስጥና ባል ከሚስት ጋር በጣም ረጅም ዘመን ኖረው ልጆች ወልደው ቤት ሰርተው የተጨበጨበለትን ትዳር አፍርሼ ነው የመጣው ሲባል አይሾምም። በሀገር ድንበር ላይ ጦርነት አስነስቼ ደም አፈሰስኩ ሲል አይሾምም። እንዲህ አይነት ነጋዴ ነበር ኪሳራ መጣ አይሾምም። እንዲህ አይነት ክርስቲያን ነበር ማተብ አስበጠስኩት ከቤተ ክርስቲያን አወጣሁት አይሾምም። እና ምን አይነት ሰይጣን ነው የሚጨበጨብለት? በበረሃ የሚኖር ስለ ዓለሙ የሚጸልይ እግዚአብሔርን በጾም በጸሎት ብቻ የሚያገለግል ጥቂት ለስጋ እየተመገበ ብዙ ለነፍስ የሚኖር ለሌላው የሚኖር ሰው እሱን ቆቡን አስቀድጄ ማተቡን አስበጥሼ ወደ ዓለም እንዲመጣ አደረኩት፣ ከሃይማኖት ከምግባር አራኩት። ይሄ ለ40 ዘመን ሲጋደል የኖረ ሰው ነበረ፣ እኔ ያሸነፍኩት ያለ እንደሆነ ይጨበጨብለታል ይላል። ስለዚህ እውነተኛ በእንባቸው የሚኖሩ አባቶችን ሰይጣን ሊፈትናቸው ይሄዳል። ለዚህ ማሳያ የሚሆነን እንግዲህ አሁን እየጾምን ያለነው ጾም ነው። መድኃኒታችን ኢየሱስ ክርስቶስን ሲፈትነው አይተናል አይደለ? ስለዚህ ገዳማውያንና ገዳማት ሁልጊዜም የሰይጣን ማዕከል የፈተና ማዕከል ናቸው ማለት ነው። እና ይሄ ሲጨበጨብለት የታየ ሰይጣን በዚህ ራእይ ላይ በዮሐንስ ወልደ ማሪት ለአለቃው ለዲያብሎስ ይህን ዜና ሪፖርት ሲያቀርብ ይሾማል፣ ይሸለማል ይላል ባህታውያንን ሲያስወጣ። እና ይህንን የለመደ ሰይጣን እስኪ ወደ ቀደመ ቤቴ ልመለስ፣ እንደ ቀድሞ ከዚህ በፊት እንዳታለልኳቸው እንዳሳሳትኳቸው አባቶች እናቶች ገዳማውያን ይህንን የማሳስተው ዓለማዊ የማደርገው ከሆነ ከምናኔ የምለያየው ከሆነ ብሎ ሲሄድ በጾም በጸሎት በርትቶ ያገኘዋል። ከዚያ ማረፊያ ያጣል። 2 ነገር ነው ያለው። አንደኛ ማረፊያ የሚያጣበት አጋጣሚ ያለ ሁሉም ጸሎተኛ ሆኖ፣ በሌላ መልኩ ግን ጾሙን ጸሎቱን ትቶ ደክሞ ያገኘው እንደሆነ ግን ምናኔ ምንድነው እንዲል ያሉ አሉ። ምንኩስና ምንድነው እንዲሉ ያሉ አሉ። በጣም የሚታወቁ በዓለም ላይ ለምሳሌ በጣም ከሚታወቁት መካከል እኮ እነ ዶክተር ማርቲን ሉተር የካቶሊክ መነኮሳት ነበሩ። አሁን ምንኩስና አያጸድቅም ከሚሉት መካከል ናቸው። ይሄ ብህትውናን ከሚነቅፉት ናቸው። ይሄ ጾሙን ጸሎቱን ከሚነቅፉት መካከል ናቸው።
ስለዚህ በቤተ ክርስቲያን ታሪክ ውስጥ እንዲህ አይነት ሰዎችን ሰይጣን አግኝቶ ያውቃል። የቀናውን ያህል ደግሞ ያልቀናውም አለና እስኪ ወደ ቀደመ ቤቴ ልመለስ ሲል የቀደመ ጸሎቱን የቀደመ ጾሙን የቀደመ መንፈሳዊ ህይወቱን ትቶ ሰንፎ ያገኘው እንደሆነ 7 አጋንንት ያመጣበታል ማለት ምንኩስና ምንድነው እንዲል፣ ብሕትውና ምንድነው እንዲል፣ ገዳማዊ ህይወት ምንድነው እንዲል ያደርገዋል እና በኃጢአት የማያፍር የማይሸማቀቅ ሆኖ ያገኘዋል። ይሄ ሰው እንግዲህ እንደገና ወደ ንስሐ እንዳይመጣ ልክ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ይሄ በተራ አፈር ላይ የተሰራ ቤት አለ። ነፋስ ጎርፍ ዝናም ሲጥለው አወዳደቁ የከፋ ሆነ ይላል አይደለም። መልሶ ለመሰራት እንኳን አይመችም። በጣም ግንጥልጥል ብሎ ስለወደ እንደገና ለመሰራት አንዳንድ ቤቶች ከፈረሱ በኋላ ሊጠገኑ ይችላሉ። ይሄ ግን ምንም መልሶ ለመስራት እንኳን የማይመች ስለሆነ አወዳደቁ የከፋ ሆነ ነው የሚለው። ይህ እርኩስ መንፈስ ደግሞ የሄደበት ሰው ሁለተኛ የሄደበት ሰውም እንደዛ ይሆናል። አንዳንዴ ምን ማለት ነው? ለጾም ለጸሎት እንደገና የማይመች ሆኖ ለምክር የማይመች ሆኖ መጻሕፍት አይ ሰው እኮ ነው የጻፈው የሚል ትልቅ አባት ቢመክረው እሳቸውስ ማን ሆነው ነው የሚል ትልቅ መምህር ቢመክረው እሱስ ጀርባው የማይታወቅ ነው እንዴ የሚል አይነት ሰው ሆኖ አቃቂር የሚያወጣ መጻሕፍትንም ሰዎችንም መምህራንንም የሚተች ሰው ሆኖ ያገኘዋል እና በዚህ አቋሙ እንዲጸና 7 ጋኔን ያመጣል፣ ያድርበታል፣ ይወጣለት ኃጢአተኛና ዓለማዊ ሰው ያደርገዋል ማለት ነው። ይሄ ነው ሌላኛው ትርጓሜ። በሌላ መልኩ ግን እንደዚህ ብቻ አይደለም ማለት በተቃራኒውም ይሆናል። በተቃራኒ ይሆናል ማለት የመጀመሪያው ትርጓሜ መንፈስ ርኩስ ከሰው ከወጣ በኋላ ማለት ከገዳም ከወጣ በኋላ ከባህታውያን ከወጣ በኋላ ወደ ቀደመ ቤቴ ልመለስ ይላል። ማደሪያ ያጣል ማለት በዚያው በቀደመ ህይወት ጸንተው ደግሞ የማይመቹ ሰዎችም አሉ ማለት ነው። ማደሪያ ያጣል። ልመለስ ቢልም ማደሪያ የሚያጣበት አጋጣሚ አለ። ሲመለስ ማደሪያ የሚያገኝበትም አጋጣሚ አለ ማለት ነው። ዝግ አይደለም። ሁለቱም አማራጮች አሉ። ተጠራርጎና ተለሱ ነው ይላል። አዎ ተጠራርገው የሚገኙ አሉ በኃጢአት። በሌላ መልኩ ግን በቀደመ መንፈሳዊ ህይወታቸው ደግሞ አምረው እንደውም ጨምረው የሚያገኛቸው አሉና ለሰይጣን ማደሪያ የማይሆኑ ሰዎች አሉ ማለት ነው። ይሄ ሌላኛው ነው። ነገር ግን ደግሞ የጋራ ፈተናችንን ብናየው ደግሞ የጋራ ፈተናችን ምንድነው? እርኩስ መንፈስን ሁላችንም በጾም በጸሎት በጠበል በቁርባን በስጋውና በደሙ በንስሐ ልናርቀው እንችላለን እና በዚያ ጊዜ ከኛ ይወጣል። ከኛ ከወጣ በኋላ ይዞራል። ሲዞር ማደሪያ ያጣል። ማደሪያ ያጣል ማለት በሁለት መንገድ፣ አንደኛ ሰይጣን ሁሉም ሰው ጋር አድሮ ሁሉም የሱ ማደሪያ ሆኖ፣ ሁለተኛ ደግሞ ምናልባት ሌሎቹ በጾም በጸሎት ትንሽ ጾም ትንሽ ምግባር ኖሯቸው ለሰይጣን የማይመቹ ሆነው ያገኛቸውና ማደሪያ ያጣል። ስለዚህ ሁለቱም አማራጮች አሉ። አንደኛ የጋኔን ማደሪያ ሆኖ ሁሉም፣ በሌላ መልኩ ግን ትንሽ መንፈሳዊነት ኖሮት እግዚአብሔር የሚጠብቃቸው ሰዎች ሆነው በዚህ ምክንያት ማደሪያ ሲያጣ እስኪ ወደ ቀደመ ቤቴ ልመለስ ይላል። ያን ጊዜ ይሄ ሁላችንም ነው። ሁሉም ሰው የቀደመ ህይወቱን እየተረከ የሚኖር አይነት ሰው ያገኛል ማለት ነው። በቅዳሴ አስቀዳሽ ነበርንበት፣ ለሰንበት ትምህርት ቤቱ ላይ ነበርንበት፣ አስራት በኩራቱን ማውጣት ነው፣ የገዳማት ላይ ነበርንበት የሚል ነበርኩበት ያው ልክ አሁን እኛ ምን ሰማው ታቦቱን ከኛ በላይ ልታውቀው ነው የሚሉ ሰዎች እንዳሉት ማለት ነው። እንትኑን ከኛ በላይ ልታውቁት ነው የሚሉ ሰዎች አሉ አይደለ? አያውቁትም ግን እዚህ ጋር የነበሩበትን እድሜ እንደመመኪያ ይቆጥሩታል ወይም እንደመመኪያ ያዩታል። እዚህ ጋር ሳያውቁ እንዳዋቂ የነበሩበትን ዘመን ሳይማሩ እንደ ተማረ ሰው የኖሩበትን ዘመን እንደ ዕውቀት ያስቆጥራቸዋል ሰይጣን። እና ከኛ በላይ ልታውቅ ነው ይላል አዲስ ሰው ሲመጣ ወይም ደግሞ ከነሱ በእድሜ ያነሰ ሰው ሲመጣ እንደዛ ብለው የሚመኩ ሰዎች ሆነው ያገኛቸዋል። በእንደዚህ አይነት ሰዎች ርኩስ መንፈስ 7 ሆነው ያድራል። ያ ማለት ነው አረ ተማሩ ሲባሉ እምቢ የሚሉ መጻሕፍትን የማያደምጡ መምህራንን የማይሰሙ ይሆናሉ ማለት ነው። ወይ አኪድ ሀሪቱም ቀዳሚቱ ለውቱ ከዚያ ሰው የቀደመ ህይወቱ ይልቅ የከፋ ይሆናል ማለት ይሄ በእስራኤልም በባህታውያኑም በእኛም ላይ የምናየው ነገር ነው። ባህታውያን አንዴ ከወደቁ በኋላ 7 ጋኔን ካደረባቸው መቼም እንዳንዱ አይሆንም። ከ7ቱ ጋኔንም መውጣት ይቻላል። በነገራችን ላይ ማርያም መግደላዊት አሳይታናለች አይደል እንዴ? ክርስቶስ አድኗታል። ግን የከፋ ዋጋ ያስከፍላል ለማለት ነው እንጂ ሌጊዮን የተባለ እኮ በሺህ ጭፍራ ያለው ሰራዊትም ያደረበት ሰው አለ። ግን ክርስቶስ ካጠፋው የማይጠፋ ሰይጣን የለም። ግን ጽኑ ቀኑና ይፈልጋል፣ ጽኑ ተጋድሎ ይፈልጋል ለማለት ነው እንጂ እንደው ንስሐን የሚያሸንፍ ትምህርትን የሚያሸንፍ ጠበልን ስጋውን ደሙን ክርስቲያናዊ ህይወትን የሚያሸንፍና እምቢ ብሎ የሚቀር ሰይጣን አለ ማለት አይደለም። በዚህ አጋጣሚ ይሄን ያህል ሞራል ይሄን ያህል ስልጣን የምንሰጠው አይደለም ለሰይጣን። ግን ጽኑ ቀኖና ጽኑ መንፈሳዊ ተጋድሎ ይፈልጋል ለማለት ነው ሰይጣን ይሄ ሲባል እና ለእስራኤልም የከፋ ነበረ። ምን ነው የከፋ የሆነው?
ይሄው እውነተኛውን ክርስቶስ ትተው ሐሳዊ መሲህን እንዲጠብቁ ያደረጋቸው። አሁን ሶስተኛው ቤተ መቅደስ ይሰራል የሚባለው እንግዲህ ከዛ ጋር የተያያዘ ነው። ከመጀመሪያው ህይወታቸው ይልቅ የሚመጣው ህይወታቸው የከፋ ሆነ። መጀመሪያ ጣዖት ነበር የሚያመልኩ፣ እሱንም አንዳንዴ ይሰብሩትና ወደ ክርስቶስ ይመጡ ነበር። አሁን ግን ጭራሽ ክርስቶስ የዮሴፍ ልጅ ነው፣ አምላክ አይደለም፣ ሌላ አምላክ እንጠብቃለን ብለው የከፋ ህይወት ውስጥ ክርስቶስን ገድለው የክርስቶስን ሐሰተኛ ክርስቶስ በስሙ የሚመጣውን ይጠብቃሉ ማለት ነው። ባህታውያንም እንደዛው ያደርጋቸዋል። ይሄ ለንስሐ የማይመቹ ሊያደርጋቸው ይችላል ማለት ነው። እኛንም እንደዛው ያደርገናል። ቅድም ያልኩት ነበርንበት እንድንል ያደርገናል እና በነበር ያስቀረናል ማለት ነው። 7 አጋንንት አደረ ማለት በሌላ መልኩ እነዚህን 7ቱ አጋንንት ያድሩበታል ሲል የኛ ቤተክርስቲያን ሊቃውንት ዘ7 ዴድሊ ሲንስ የሚሏቸው አሉ። ለምሳሌ እንደ ትዕቢት፣ ፍቅረ ነዋይ፣ ስስት፣ ትዕቢት፣ ዝሙት እነዚህን የመሳሰሉት ነገሮች 7 አሉ። እነዚህን 7ቱን ወደ ሰው ህይወት ያመጣቸዋል። ለምሳሌ እንዳልኩት ትዕቢት ሲመጣ ብቻውን አይመጣም፣ ስስት ሲመጣ ብቻውን አይመጣም፣ ዝሙት ሲመጣ ብቻውን አይመጣም፣ የገንዘብ ፍቅር ሲመጣ ብቻውን አይመጣም፣ ቅናት ሲመጣ ብቻውን አይመጣም፣ ትውዝፍት ይሄ ከልክ በላይ ማጌጥ፣ ከልክ በላይ መኳኳል እሱ ብቻውን አይመጣም። ዝም ብሎ ማጌጥ መቼም ለምሳሌ ሰው ባይኖር እዚህ ምድር ላይ ምንም ሰው ባይኖር አንዲት ሴት ዝም ብላ ተኳኩላ ልትወጣ ትችላለች? ማን ያያታል? ምናልባትም የ20 ዓመት ቡቱቶ ለብሳ ልትወጣም ትችላለች። ማን ያውቃል? ሰው ብዙ ጊዜ ለራሴ ነው ሊል ይችላል። አዎ ሰው ለራሱ ነው ንጹህ የሚሆነው። ግን ደግሞ ከዛ ባሻገር ማህበረሰባዊ ነገርም አለው ማለት የተመልካቼስ ብለን እናስባለን። ሰው ቢያይ ምን ይለኛል? ከሰው አንፃር ነው ብዙም ጊዜ እና ለራስ ብቻ አይደለም። እና ይሄ ትውዝፍት ማለት ሌሎች ከራስ ለኔ ብለን ከምናስበው በላይ ሌሎች ወደኛ ትኩረታቸውን እንዲያደርጉ የሚያስደርግ መንፈስ ማለት ነውና እንደዚህ የትውዝፍት አይነቱ እነዚህ መናፍስት ሲያድሩ በሰው ላይ ለዚያ ሰው ከቀደመ ህይወቱ ይልቅ የሚመጣው ህይወቱ ደግሞ የከፋ ይሆናል። ይሄ ማለት ከሰይጣን ቁራኝነት አይወጣም፣ ከዚህ ፈተና አይወጣም እያልን ሳይሆን ቅድም እንዳልነው ብዙ መንፈሳዊ ተጋድሎ ከሱ ይጠበቃል። በትንሽ ጾም በትንሽ ጸሎት እንደዋዛ ላይፈውስ ይችላል ማለት ነው። ለዛ ነው ብዙ ጊዜ ሱስ ዝም ብሎ እንዲሁ ጫት መቃም ቀላል መቃም፣ ሲጋራ፣ ሌላም በወጣቶች ህይወት ላይ የምንሰማቸው አንዳንድ ሱሶች በቀላሉ የማይተውት ከዚህ የተነሳ ነው። መጀመሪያ አንድ ነገር ብቻውን ሆኖ አይመጣም። የሆነ የሚቀጣጥላቸው ነገሮች አሉት። የሆነ ሶኬቱ ብዙ ነው። እዚያም የተቀጣጠለ ነገር ይኖራል እና አንዱን ሲነቅለው ያኛው ይቀጥላል፣ ይሄኛውን ሲነቅለው ሌላኛው ይበራል። እንዲህ እያለ ግራ ያጋባል እና ይሄንን ነቅሎ መጣል የሚቻለው ውሃ በኛ ህይወት ሲገኝ ነው። ያ ምንድነው? እንደተባለው እርኩስ መንፈስ ውሃ ወደሌለበት ወደ ምድረ በዳ ይሄዳል ነው። ውሃው ምንድነው? ነብዩ ዳዊት በመዝሙሩ እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሰማራኛል፣ በእረፍቱ ይመራኛል ይላል። መጀመሪያ እግዚአብሔርን እረኛ ማድረግ ነው። እግዚአብሔር የህይወታችን ጠባቂ መሆን አለበት። ከዚያ በመቀጠል ደግሞ እግዚአብሔር እረኛዬ ነው በለመለመ መስክ የሚለው የለመለመ መስክ እሱ ያስተማረው የወንጌል ትምህርት ነው። በሌላ መልኩ የለመለመ መስክ የክርስቶስ ስጋና ደም ነው። ውሃው ደግሞ በልጅነት በጥምቀት የምናገኘው ልጅነት ነው። በሌላ መልኩ በጠበል የምናገኘው ፈውስ ነው እና በእነዚህ ነገሮች ሰው ራሱን መጠበቅ ይችላል። ጠባቂያችን እረኛችን ክርስቶስ ሲሆን ማለት ነው። እነዚህን 7ቱን አጋንንት ማውጣት ይቻላል ከሱ የበለጠ አቅም ስለሌለው ሰይጣን። ባጭሩ እንግዲህ ትርጓሜው ይሄ ነው። በጣም መልካም። እሺ የመጀመሪያ ጥያቄ የማደርገው ጠርጎ ንጹህ ሆኖ መገኘት ለዲያብሎስ ግብዣ እንዴት ሊሆን ይችላል? ሲመለስ ተጠራርጎ ጸድቶ ያገኘዋል ማለት እሱን አይደለም። እሱ ያ ማለት የመጀመሪያው ተጠርጎ አጊጦ ያገኘዋል ማለት በኃጢአት ማለት ነው። ተጠርጎ ማለት በውስጡ ያለውን ጾም ጸሎት ጠርጎ፣ አጊጦ ማለት በኃጢአት አጊጦ ማለት ነው። ተለስኖ ማለት በኃጢአት ኖራ ተሸፍኖ ማለት ነው። አንባቡን ስናነብ ይሄንን እየተረዳ እንድናነብ የሚል ጥያቄ አስቤ ነው ያነሳሁት። ሁለተኛ ጥያቄያችን ባለፈው ብርታት አለመቀጠል ምን አይነት ዋጋ ያስከፍላል? ባለፈው ብርታት አለመቀጠል ማለት ባለፈው የጾም የጸሎት ህይወት ክርስቲያናዊ ህይወት አለመቀጠል ያው እንደተባለው ነው። እዚሁ ላይ እንደተጻፈው ሰው አንድ ጊዜ ከቆሰለ ይድናል። በእርግጥ ሰው እየወደቀ እየተነሳ የመኖር ባህሪ ያለው መጽሐፈ ምሳሌ ምዕራፍ 4 ላይ እንደተጻፈው ሰው እየወደቀ እየተነሳ የሚኖር ሰው ነው። እንደወደቀ የሚቀር አይደለም። ነገር ግን በወደቀ በተነሳ ቁጥር እየደከመ ነው የሚሄደው። አንድ ቀን እንደክም ይሆናል። ስለዚህ ለመበርታት መበርታት ነው።
ሌላ ነገር ለመበርታት የበለጠ መንፈሳዊ ጉልበት መንፈሳዊ አቅም ለማግኘት መበርታት ነው። ጉዳቱ ምን ያለው ካልክ ደግሞ ያው እዚሁ ላይ የተነበበው ነው። አንድ ጊዜ እንደምን የሚያስወጣ ነው ሰይጣን ብቻውን አይመጣም። ለዚያም ነው አንዳንድ ጊዜ ሰዎች ከአንድ ሱስ ወጥተው ወይ ተላቀቁ እኮ እያሉ ለሰው ካወሩ በኋላ የተመለሱ እንደሆነ ያባከኑትን ጊዜ ማለት ወጣው የሚሉበትን ጊዜ ሁሉ ለማካካስ በሚመስል ሁኔታ በጣም ብዙ ውድመት ነው የሚያመጡ በሱሱ መንገድ ላይ ማለት ነው። በጣም ራሳቸውን ይጎዳሉ። ሌላ አስፋፍተው ነው የሚቀጥሉት ከነበረው እና ሰይጣን በመጀመሪያው ፈተና ላይ ያልተሳካልኝ እንዲህ ስለሆንኩ ነው ብሎ ራሱም እኮ ይገመግማል። ሰው ብቻ አይደለም ራሱ ለምን መጀመሪያ ወጣው ልክ አሁን ባለ የጦርነት ሰልፍ ላይ የጦርነቱ ውሎ ግምገማ እንደሚደረገው ለምን በዚህ በኩል እንዲህ አይነት ክፍተት ተፈጠረ፣ ለምን እንደዚህ አይነት ጉዳት መጣብን ተብሎ ግምገማ ይካሄድ። በዚህ በኩል እንዲህ ነው፣ በዚህ በኩል እንዲህ ነው። ሰይጣን እንደዚህ ያደርጋል። ለምንድን ነው እንደዚህ እሱን ወይም እሷን ከቤተ ክርስቲያን ማራቅ ያልቻልኩት፣ ከመንፈሳዊ ሕይወት ከስጋው ከደሙ ከንስሐ ያላራኩት ብሎ ይጠይቃል። ስለዚህ በዚህ ጉዳይ ደግሞ ያው እንደሚታወቀው እንኳን እኛ ዓለም ላይ የምንኖር ሰዎችን በገዳም የሚኖር ሰዎችን እንኳን እስከ ማታለል ድረስ የተዋጣ ብቁ ፈታኝ ነው የተዋጣለት እና ትልቅም ልምድ አለው። አቡነ ሽኖዳ አሉት እንደሚባለው ማለት ነው። የ7000 ምናምን ዓመት ልምድ ቀላል አይደለም። የኛ የ20-30 ዓመት ልምድ ምንም ናት። ስለዚህ 20 ዓመት ራሱ ልምድ አለን እንደ የነፍስ ካወቀን ራሱ እንደው ከፍ አድርገን ብንጠራው ብዬ ነው ምንም ነው። ስለዚህ የኛ ልምድ ከሱ አንፃር ከመጣል ልምዱ አንፃር ከማጥመድ ልምዱ አንፃር አይደለም እኛን ይቅርና የሰማይ ሰራዊትን ስቦ ወደ ምድር ያወረደ ነው አይደለ? ወደ ምድር የጣለ ነው። የሰማይ ሰራዊት ማለት ዲያብሎስ አምላክ ነው ብለው እንዲሉ ያደረገበት መንገድ በጣም አስደናቂ ነው። ጽድቅ በመሰለ ኃጢአት ውስጥ ሰውን የማኖር አቅሙ በጣም ኃይለኛ ነው። ለዛም ነው የተሳካለት የምንለው። አሁን ክርስቶስ አንድ ነው አይደለ? አንዱ ክርስቶስ ላይ ስንት አመለካከት አለ? በጣም ብዙ። ሰይጣን ላይ ምንም ልዩነት የለንም። በጣም የሚገርመው በማይጠቅመን ሰይጣን ምንም ልዩነት የለንም። በሚጠቅመን ክርስቶስ ላይ ግን ምላሳችን ብዙ ነው። ስለዚህ የተዋጣለት ፈታኝ ነው፣ የተዋጣለት ባለጋራ ነው የምንለው ከዚህ የተነሳ ነው ዲያብሎስ። ስለዚህ በመንፈሳዊ ሕይወት አለመቀጠል አለመበርታት የሚያመጣው ትልቁ ጉዳት እንዲህ ነው። ልክ እንደ ሃይማኖቱ ሁሉ እኛም ውስጥ ሀሳባችንን መበታተን ነው። ቀድሞ በትንሽ ጾም ጸሎት የወጣሁት እንዲህ ስለሆንኩ ነው፣ አሁን ግን በትንሹ እንዳልወጣ ብሎ ተደራጅቶ ይመጣል ማለት ነው። ስለዚህ በጨበጣ የነበረውን ጦርነት በድሮን ሊያደርገው ይችላል። ስለዚህ እንግዲህ ማምከኛውን መያዝ ነው። ማምከኛ ማለት የሰይጣንን ኃይል ማምከኛ። እኛም ሌላ ማምከኛ የለም። ቅድም እንዳለው እግዚአብሔር እረኛዬ ነው ብሎ በእግዚአብሔር መታመን ነው። በጾም በጸሎት መበርታት ነው። በነገራችን ላይ ጾምና ጸሎት በጣም ኃይለኛ ግን ደግሞ ሲታዩ ደካማ የሚመስሉ ነገሮች ናቸው። ጾም ጸሎት አሁን ሰው ቢያማትብ ራሱ ሰይጣን ሊያማትብ ይችላል፣ ችግር የለበትም። የማያስመስለው ነገር አለ ቢባል ሰይጣን ጾም ጸሎቱ ነው። ጾም ጸሎት ማለት እሱ አይበላም እኮ፣ ግን እኛ ምን ጾመው ጾም እንደሱ አለመብላት አይደለም። እሱም ይጸልያል እኮ፣ እኛ የምንጸልየው ጸሎት ግን እሱ እንደሚጸልየው አይደለም። ስለዚህ ይብዛም ይነስም ሰው ረጅም ጸሎት ስለጸለየ አይደለም። የቻለ ይጸልይ ችግር የለውም። ግን እንደው አልቻልኩም ብሎ ሰው ረጅም መጸለይ አልችልም ብሎ ከሚተወው አጭር ጸሎት በራሱ አባታችን ነው የምትለው ጸሎት በራሱ ለኛ እጅግ በጣም ትልቅ ኃይላችን ነው እና እግዚአብሔርን ስም ጠርቶ መዋሉ አማትቦ መዋሉ ማማተብን በአባቶቻችን ሕይወት በጣም ትልቅ ነገር ነው። በነገራችን ላይ ማማተብን ቀላል ማድረግ አይደለም። ሙሴ ጸሊምን ይፈልጉ የነበሩ ሰዎች ነበሩ፣ ሁለት ወንድማማቾችና እነዚህ ሁለት ወንድማማቾች ሙሴ ጸሊምን ለማየት በጣም ይጓጓሉ፣ ይናፍቃሉ። ምን አለባየ ነውና በሞት ይሉ ነበረ። ሰይጣን ይህን ጉጉታቸውን ሰማና ይሰማል። ታውቃለህ ሰይጣን አንዳንድ ጊዜ ለሰው አንዳንድ ብዙ ነገራችሁን አትናገሩ የሚባለው ከዚህ ነው። ሰይጣን ያሰብከውን አያውቅም። በመጽሐፋዊ ላይ አባቶቻችን ይናገራሉ። ስትናገር ይሰማል። አንዳንድ ጊዜ ደግሞ ቀድሞ የታወቁ የተለመዱ ነገሮችን ያውቃል። ወይስ የሰይጣን ወጥመድ በእነዚህ ወንድማማቾች ላይ መጣ። ሙሴ ጸሊምን መስሎ መጣና እኔ ነኝ ስትፈልጉኝ ሰማሁ፣ በጸጋ ተገለጠልኝ ነገራችሁና መጥቻለሁ፣ ደስ ይበላችሁ አላቸው። አሁን ወደ እኔ በዓት ልውሰዳችሁ ላስጎብኛችሁ አላቸው። እሱ ከፊት ሆኖ እየወሰዳቸው ነው እና ከፊት ሐይቅ አለ፣ በጣም ትልቅ ባህር አገኙ። በሉ እንግዲህ ትልቅ ሰው አይደለ የሚባርከው፣ በሉ እኔ ነኝ የሚባርክ፣ እናንተ ዝም ብላችሁ እኔን መከተል ነው አላቸው። ሁልጊዜም እያማተቡ ነው ጉዟቸውን የሚሄዱት እና ወደ ባህሩ
ሳያማትብ ገባ ማለት ነው። እና ባህር ውስጥ ታንኳ አለ። ታንኳ ውስጥ ሳያማትብ ገባ። ሙሴ ጸልይ ምን የመሰለው ሰይጣን። አንደኛው እንግዲህ የምንወደው ታላቁ አባታችን ሳያማትብ ከገባ እኛ ከሱ አልበልጥ ብሎ ተከተለው። ሁለተኛው ግን እንግዲህ ምንስ አባት ቢሆን ማማተብ ሌላ ነው፣ እሱ አባት ነው፣ ግን እሱ ስላላማተበ እኔም አላማተብም እንዴት ይባላል ብሎ አማተበ። እና ሁለቱ ተያይዘው ወደ ጥልቅ ገደል ነው። ያ ባህሩ ውሸት ነው፣ ጀልባው ውሸት ነው። እሱ ሲያማትብ ያየው በጣም ጥልቅ ገደል ነው። እና እነሱ ሲወድቁ አያቸው። እሱን ግን በማማተቡ ምክንያት ገደል ከመውደቅ ተረፈ። ያ ሰይጣን እንዳታማትቡ ያላቸው ክፉ ሐሳቡ እንዳይገለጥላቸው ነበር። እና ከዚያ በኋላ ያ ባህታዊ በእያንዳንዱ ነገር ላይ ሲያማትብ አትብ ገጽ እያማተበ ነበር። ያው ሲበላ፣ ሲጠጣ፣ ሲወጣ፣ ሲገባ በሁሉም ነገር ላይ እያማተበ ነበር የሚኖረው። እና ማማተብ ትልቅ ጥቅም አለው የሚለውን አባቶቻችን በዚህ መልኩ ተርጉመውታል። ማማተብም ቀላል አይደለም ለማለት ፈልጌ ነው ይሄ ሁሉ። ስለዚህ ሰይጣንን በዚች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በምናማትባት በዚህ ትምህርተ መስቀል ባላት ጣታችን እንኳን ነብዩ ዳዊት እንዳለው ቃል በቃል የግዙ ትርጉም ዘማሮን ጸባለደ ለእጆቼ ጠብን ለጣቶቼ ዘመቻን ያስተማረ እግዚአብሔር የተመሰገነ ይሁን ወይም ይመስገን ይላል። ስለዚህ የጣቱ ቦክስ አይደለም፣ የጣት የእጅ ዘመቻ ሰልፍ የሚባለው ወይም ሌላ ካራቴ መማር አይደለም፣ ማወቅ አይደለም፣ ማማተብ ነው በመጽሐፍ ቅዱስ ቋንቋ። ስለዚህ እነዚህ ለእጆቻችን የተማርነው ሰልፍ ማማተብ ነው። እና ይሄ አጋንንቱን የምናሸንፍበት ድል የምናደርግበት ነው። ጾም ጸሎት ደግሞ ከውስጥ እኛን የሚጠብቅ አንዳች መለኮታዊ ኃይላችን ነው ማለት ነው። ጾም ጸሎት ይብዛ የሚነስም ሰዓታችን ሰው በቻለው መጠን መጾም አለበት። በቻለው መጠን ከረሃብ የተለየ ጾም። ይሄ አሁን ኢንተርሚተንት ፋስቲንግ እንደሚባለው ዝም ብሎ መራብ አይደለም። ረሃብና ጾም ይለያያል። እኛ በዚህ ሰዓት አሁን እየተራብን አይደለም፣ እየጾምን ነው። ስንጾም እንራባለን፣ የታወቀ ነው። ግን ለመራብ ብለን አይደለም የምንጾመው፣ ለመጾም ብለን ነው የምንራበው። ይሄ ዓለም ግን ለጤናው ሲል ዓላማው ጾም ነው። እና ይሄ በራሱ በቅዱሳን አባቶቻችን ታሪክ ውስጥ እጅግ በጣም ብዙ ተጋድሎዎችን እናገኝበታለን። እርኩስ መንፈስ በነመቃርስ ላይ ሊያደርስ ሲል እንደ ቀፎ ተገልብጦ የገባባቸው ሰይጣን ከሳት ላይ እንደገባ ጅማት ርርኩም ትር እያለ ሲረግፍ የነበረው በገድላቸው በዜና ህይወታቸው ላይ መቃሪ እንደ ሰው ተፈጥሮ እንደ እሳት ያቃጥላል የሚሉት ምንም ሌላ ሆኖ ሳይሆን ይጾም ይጸልይ ስለነበረ ነው። ለባሴ እግዚአብሔር ይባላል እንዲህ አይነት ሰው እግዚአብሔርን የለበሰ ማለት ነው። ስለዚህ ቅዱስ ጳውሎስ እኛንም ክርስቶስን ልበሱት ብሏል። ክርስቶስን መልበስ ማለት እንደ ነጠላ መልበስ አይደለም። የሚጾም ሰው ክርስቶስን ለብሷል። የሚጸልይ ሰው ክርስቶስን ለብሷል። በፍቅር የሚኖር ሰው ክርስቶስን ለብሷል። እና በሌላ መልኩ አሁን ትምህርቱ እንዳይሰፋ እንጂ ፍቅር ደግሞ እና ትህትና ሲጨመርበት ከጾም ከጸሎት ከሃይማኖት ባሻገር ጾም፣ ጸሎት፣ ሃይማኖት፣ ፍቅርና ትህትና እነዚህ ደግሞ የቻለ ሰው ደግሞ ያገኘ ሰው ምጽዋት ሲጨምርበት ለባሴ ክርስቶስ ይባላል። ክርስቶስን ልበሱት የሚለው ይሄ ቃል ነው። ክርስቶስን መልበስ ማለት እንደዚህ ነው። እና ክርስቶስን ለብሶ የሚኖር ሰው ይህንን ልብስ ገፎ ሰይጣን እኛ ላይ አንዳች ሌላ የተለየ ኃይል ኖሮት እኛን የሚጎዳበት ምንም ነገር የለም። ግን አንፈተንም ማለት አይደለም። ልክ ቅድም የተናገርኩት ማቴዎስ 7:24 ላይ በአለት ላይ የተሰራውን ቤት ጎርፉ፣ ነፋሱ፣ ዝናቡ ይገፋዋል፣ ግን አይወድቅም። ይሄ ነው። እንገፋለን፣ አንወድቅም። እንፈተናለን፣ አንወድቅም። የምንፈተን ግን የማንወድቅ ቤቶች እንድንሆን አለት ላይ መሰራት ነው። አለቱ ምንድነው ያለ እንደሆነ አምላካችን ክርስቶስ ነው። በሱ ትምህርት፣ በሱ ስጋና ደም፣ በሱ ልብስነት የኖርን እንደሆነ ሰይጣን ወደኛ ሚሊዮን ሆኖ ቢመጣ እንኳን አይጥለንም ለማለት ነው። እንግዲህ አርዝም ይወል ይሄ አይ በጣም መልካም። አራተኛ ጥያቄ ምንድነው ለዚህ ክፉ ትውልድ እንዲሆንበታል የሚለውን ከኛ ትውልድ ጋር ስናየው እንዴት ነው ማለት ዛሬ ሁሉም ለስጋዊ ሰላሙ ለስጋዊ ምቾቱ ይመች ብሎ የሚኖር ሰው ነው ያለውና ለዚህ ክፉ ትውልድም እንዲሆንበታል የሚለው ከኛ ትውልድ ጋር እንዴት ነው የሚያያዘው? ለዚህ ክፉ ትውልድ የሚለው የመጀመሪያው እስራኤል ነው። እየሰሙት ለነበሩ ክርስቶስን የምሳሌውን ሲያስተምር ለነበሩት ለጊዜው እሱን ነው። ፍጻሜው ደግሞ እስከ ዓለም ፍጻሜ ድረስ ለሚነሱት ሰዎች ነው። ለዚህ ክፉ ትውልድ ማለት በእኛም ይሁን ትውልድ ባለፈውም በሚመጣውም ይሁን አሁን ባለው መካከል ደረቅ የሆነ ማለት ነው። ደረቅ የሆነ ትውልድ አሁን ከዚህ ርዕሱን ብናየው ከላይ ያለውን ብንመለከት መጀመሪያ ምልክት የሚፈልግ ትውልድ አለ። ከላይ ከዮናስ በስተቀር ምልክት አይሰጣችሁም የተባለላቸው አመፀኛ አመንዝራ የተባሉ ትውልድ አለ። ምልክት የሚፈልግ ትምህርቱን ትቶ ምልክት የሚፈልግ ተአምር የሚፈልግ አሁን ማለት እንደ በዘመናችን ያየነው እንደሆነ የነፍሱን ጉዳይ ትቶ
ይሄ ስለ ስጋ ስለ ጎጆ ጠላት ተሰበረ በደብተር ላይ በልብስ ላይ በእንትንህ ላይ በእንትናይ ሟርት ምናምን እያለ ሁሉ ጊዜ ሟርት የሚሉ ሰዎች አሉ። ሟርት ችለው ከሆነ የሟርትን መንፈስ መስበራቸው መውጋታቸው ጥሩ ነው ከቻሉ። ነገር ግን ደግሞ ክርስትና ማለት ሟርትና እንትን ላይ ብቻ ዝም ብሎ የሚቀር አይደለም። ለነፍሳቸው ምን አድርገዋል የሚለው ነው። እና ይሄ ተአምራት ብቻ አይደለም። ይሄ ሚራክል መን የሚባል ደግሞ አሁን ያው ከውጭ ያው ከፈረንጅ ሀገር ከተሰማ እዚህ ሀገር የማይደርስበት ነገር የለም። እዚህ ያለው ነገር እዚህም እየመጣ የምናየዋልና ይሄ ችለው በእውነት እኔ ችለው ህጋዊም ሆኖ ነገሩ ቢደረግ እንኳን ለአማኞቻቸው ለኛም ይጠቅሙናል። ታምር ቢያደርጉልን እነዚህ ሰዎች ዳውን ሁሉ ዝም ብለው በጸሎት ገንዘብ ቢያበዙ በተለይ ደግሞ ልክ እንደ ዳሃዋ በኤልያስ በኤልሳ ጊዜ እንደነበረው እቤት እየገቡ ባዶ ማድጋ በዘይት ባዶ ጎተራ በእህል ቢሞላ ደግሞ የበለጠ ጥሩ ይሆን ነበር። በተለይ ደግሞ ሙታን ቢነሱ እያየናቸው የምናውቃቸው ሙታን ቢነሱ የበለጠ ጥሩ ይሆን ነበር። ግን እንኳን ሙታን የምናውቃቸው ታማሚዎችም ሲፈወሱ አላየንም። ነው እሱ ነው መራራው ነው። ምን ለማለት ነው ይሄን የምናገረው? ይሄ ክፉ ትውልድ የተባለው ምልክት ሚሻ ነው። ከላይ የመጣውን ይዘን ስናየው ምልክት ሚሻ መዳኑን የማይፈልግ ዘላለማዊ ህይወቱን ሳይሆን ጊዜያዊ ህይወቱን ብቻ እያሰበ የሚኖር ማለት ነው። ይሄ ክፉ ትውልድ ተብሏል። ትምህርቱን የነፍሱን ጉዳይ ትቶ የስጋውን ብቻ የሚያስብ ይሄ ዘላለማዊውን ትቶ ጊዜያዊውን ብቻ የሚያስብ ማለት ነው። እሱ ምልክት ፈላጊ ትውልድ ማለት እሱ ነው። ሁለተኛው ግን ደግሞ እዚሁ ላይ እንደተጠቀሰው ደረቅ የሆነ ምድረ በዳ የሆነ ማለት ነው። ደረቅ ምድረ በዳ ማለት ልምላሜ የሌለበት ማለት ነው አይደል? ስለዚህ በነፍሱ የነፍስ ልምላሜ የሐሳብ ልምላሜ የሌለበት ደረቅ ከምግባር የደረቀ። ለምሳሌ ማቴዎስ 6:16 ላይ አንተ ግን በምትጾምበት ጊዜ ራስህን ተቀባ ፊትህን ታጠብ ይላል አይደል? ራስ ተቀባ ማለት ወዚሁን ይኑር ማለት ነው አይደል? ወዚ ይኑር ማለት እንግዲህ አትጠውልግ ማለት ነው። ስለዚህ ፊትህን ታጠብ ማለት ውሃ ከሌለ መቼስ መታጠብ እንዴት ይቻላል? ስለዚህ ውሃ ወደ ሌለበት ምድረ በዳ ሄዳል ማለት ንስሐ ወደ ሌለበት የንስሐ እንባ ወደ ሌለበት ምድረ በዳ ሄዳል። ንስሐ የማያቅ ፍቅርን የማያቅ ይሄ ራስህን ተቀባ የተባለው ፍቅርን የማያቅ ንስሐን የማያቅ መንፈሳዊ ህይወትን የማያቅ ሰው ክፉ ትውልድ ተብሏል ማለት ነው ባጭሩ። በጣም መልካም። የመጨረሻ ጥያቄ ሰው ንስሐ ገብቶ ወደ ነበረበት ኃጢአት እንዳይመለስ ሊያደርግ የሚችልበትን እንደው የሚያበረታ ነገር ቢነገር? ምንም ያው እግዚአብሔርን እንግዲህ አትመልሰኝ ብሎ መጸለይ ነው። እንግዲህ ወደ ቀደመ ኃጢአቴ አትመልሰኝ ንጹህ ልብን ፍጠርልኝ ብሎ መጸለይ ነው። ምን ማድረግስ አለበት ወደዛ ኃጢአት ደግሞ እንዳይመለስ? ወደ ቀደመ ኃጢአቱ እንዳይመለስ በጾም በጸሎት በቀኖና ከመበረታት ውጪ ምንም ሌላ አማራጭ ሊኖር አይችልም። ወይም ደግሞ ለቀደመ ኃጢአቱ ተጋላጭ የሚያደርጉ ሁኔታዎችን ከመራቅ ውጪ ሌላ ነገር ሊኖር አይችልም። የቀደመ ኃጢአት ባይመጣ ይመከራል፣ ከመጣ ግን ምንም ማድረግ አይቻልም ማለት ነው። አንድ ድንጋይ ሁለት ጊዜ እኛን ሊመታን አይገባም። ጧትም ማታም ከሰዓትም እየደጋገመ ከመታን ድንጋዩ አንተ ነህ ይባላል አይደለ? ስለዚህ አንድ ኃጢአት የዛሬ ወርም የዛሬ ሳምንትም የዛሬ ዓመት የዛሬ 2 ዓመት እያለ የሚቀጥል ከሆነ በተመሳሳይ ኃጢአት አሁን ኃጢአቱ ሳይሆን ኃጢአተኛ እኛ ራሳችንን ምን ሆነ ወደ ኃጢአትነት እየተቀየርን ነው ማለት ነው። ስለዚህ ያ እንዳይሆን አንደኛ መንገድ መቀየር ህይወት አንዳንድ ጊዜ መንገድ በመቀየር የሰባ ሰገል ህይወት ለዚህ ጥሩ ይመስለኛል። ሰባ ሰገል በሌላ መንገድ ተመለሱ ይላል አይደለ? እጣን ወርቅ ከርቤ ለክርስቶስ ከሰጡ በኋላ እና በሌላ መንገድ ተመለሱ ማለት አንደኛ ኮከብ አምላክ ነው ብለው የሚያምኑ ሰዎች ነበሩ። ክርስቶስ አምላክ ነው ብለው ነው የተመለሱት። በሌላ መንገድ ማለት ይሄ ነው። ሌላም ትርጓሜዎች እንዳሉ ሆነው ግን አሁን እኔ ወደምፈልገው ሐሳብ ስመጣ መጀመሪያ የመጡበት መንገድ የ2 ዓመት መንገድ ነው። ሲመለሱ ግን የ40 ቀን መንገድ ነው። አጭሩ መንገድ አግኝተውታል ማለት ነው። በሌላ መንገድ መመለስ ማለት እየደጋገመ ኃጢአትን እንድንሰራ የሚያደርገን አካባቢ ሊሆን ይችላል፣ ሰው ሊሆን ይችላል። ሰው ከሆነ መጽሐፍ ቅዱስ እንዲህ ይላል፣ ቀኝ ዓይንህ ብታስት ካንተ አውጥተህ ጣላት፣ ቀኝ እጅህ ብታስትህ ካንተ ቆርጠህ ጣላት ይላል። ሊቆረጡ የሚገባቸው ሰዎች ሊኖሩ ይችላሉ። ምናልባት ኃጢአትን ደጋግመን እንድንሰራ ምክንያት የሚሆኑ ሰዎች ካሉ፣ ቤተሰብ ካለ፣ እህት ወንድም ጓደኛ ካለ ተቆርጦ ሊጣል ይችላል። ምን ማለት ነው? ተቆርጦ መጣል ማለት ጥላው ማለት አይደለም፣ ራቀው ማለት ነው። ከዛ አካባቢ ሽሽ ማለት ነው። ሰፈርም ከሆነ ከዚያ ጥፋ ማለት ነው። ትዝታን የሚያመጣብህ ከሆነ ከዚያ ትዝታ ከዚያ ክፉ ሐሳብን ሊያመጣብህ ከሚችል ነገርና ሰው ማህበረሰብ ራቅ ማለት ነው። መራቅ ካለብን እንደዚህ አይነት መራቅን አምጥተን ወይም ደግሞ ርቀን ራሳችንን
ከተደጋጋሚ ኃጢአት ልንጠብቅ እንችላለን። ግን ዞሮ ዞሮ መራቅ ብቻውን ደግሞ ምንም ስለማያመጣ ህሊና አብሮ መራቅ ስላለበት ህሊናችን የሚርቀው ደግሞ እግዚአብሔር ከኛ ጋር ሲሆን ነው፣ እግዚአብሔር ሲረዳን ነው። እና እግዚአብሔር እንዲረዳን ደግሞ ጾም የተባለውን ጸሎት የተባለውን ስግደት የተባለውን ኃይል መታጠቅ አለብን። ቅዱስ ጳውሎስ ኤፌሶን 6:10 ላይ እንደተናገረው ማለት ነው እኛ ጦርነት አለብን። ያ ጦርነት ከደምና ከስጋ ጋር ሳይሆን አንደኛ ከራሳችን ፍላጎት ነው፣ ሁለተኛ ከአጋንንት ጋር ነው። ከራሳችን ምኞትና ከአጋንንት ጋር ያለውን ጠብ ለማሸነፍ ትልቁ ኃይል ደግሞ የእግዚአብሔርን ዕቃ ጦር ልበሱ ነው የሚለው። ስለዚህ የእግዚአብሔርን ዕቃ ጦር መልበስ ሌላኛው መከላከያ ዘዴያችን ነው ማለት ነው። እግዚአብሔር ይስጥልን መምህር፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ምናልባት የሚያስተላልፉት መልእክት ካለ መጨረሻ መልእክት ብዙ ጊዜ አይኖረኝም፣ ግን ያው እንግዲህ መልእክቱ የስካውኑ መልእክት ይሁንልኝ። በጣም መልካም። የተወዳጅ ተመልካቾቻችን ከኔታ ሊቀ ሊቃውንት ስሙር አላምረው ጋር ክፍል 2 ቆይታችን ይህንን ይመስላል። እጅግ ጥሩ ትምህርት ተምረናል። ጥሩ የህይወት ስንቅ የሆነ ቃለ እግዚአብሔርን ተምረናል። እሳቸውን በደንብ አድርገው የተሰወሩ እንቁዎችን አውጥተው ለእኛ ሰጥተውናል። እኛም ደግሞ በህይወታችን ተምረንባቸው አድምጠን በደንብ ወደ ህይወት ተግብረን 30-60 ዓመቱ ያማረ ፍሬን የምናፈራበት ይሁንልን። ስለታተላችሁን ከልብ እናመሰግናለን። እንደዚሁ በቀጣይ ደግሞ በሌላ የአዲስ ኪዳን ምሳሌ ከእሳቸው ጋር ቆይታ የምናደርግ ይሆናል። ሳምንት እስከ መርሃ ግብሩ ፍጻሜ ስለታተላችሁ ከልብ እናመሰግናለን። እንደ ሁልጊዜው ልዕልት ጥበብን እናመሰግናለን። እንደዚህ ያማሩ የሀገር ባህል ልብሶችን ለኛ ታቀርብልናለች። እናንተም ማዘዝ ከፈለጋችሁ ከታች በተቀመጡት ስልክ ቁጥሮች እየደወላችሁ ሽፎኖችን፣ ሀገር ባህል ልብሶችን እንድታዙ በፍቅር እንጋብዛለን። የቀንዲል ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደውል ምልክቷን የተጫናችሁ ዘወትር አዳዲስ ቪዲዮዎች እንዲደርሳችሁ እያደረጋችሁ እንድትከታተሉ በትህትና እንጠይቃለን። እስከ ሳምንት ቸር ቆዩልን። የዕለት ተዕለት የህይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ ዕውቀትን የወቅቱን የህይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የህይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበት የተሰወሩ እንቁዎች የተሰኘው አምዳችን፣ በተጨማሪም ወጣትነትን በክርስትና መነጽር የምንቃኝበት ስለ ህይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የህይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል። በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅት ላመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ እንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት 2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ የልባሞች መብራት። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁን በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን
ሁሌም ጥራትና አዲስ ነገር የኛ መለያ ነውና ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።